ከአማራ ፋኖ ህዝባዊ ድርጅት የተሰጠ የሐዘን መግለጫ። የጦር ፊታውራሪው አርበኛ ከፍያለው ደሴ ስሙን በወርቅ የጻፈ የአማራና የኢትዮጵያ የተተኬ ልጅ ነው። የአማራ ፋኖ የትግል ምልክት የሆነው የድርጅታችን ስራ አስፈጻሚ አመራርና የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ተቀዳሚ ምክትል አዛዥ የጦሩ ፊታውራሪ አርበኛ ከፍያለው ደሴ ባላማ ቢስ ከሃዲዎች ከጀርባ ተወግቶ በመሰዋቱ የአማራ ፋኖ ህዝባዊ ድርጅት አፋድ መራር ሐዘን ተሰምቶታል። የጦሩ ፊታውራሪ አርበኛ ከፍያለው ደሴ በአማራ ህዝብ የህልውና ትግል ውስጥ ከፊት መስመር የሚቀመጥ የአማራና የኢትዮጵያ የተተኬ ልጅ ነው። ቀደም ሲል አማራ ላይ በአደባባይ ጦር ያዘመቱ የህወሓት ታጣቂ ጽንፈኞች በጋሸና የቆፈሩትን አይሰበር ምሽግ ከደረመሱት ጀግኖች መካከል ከፊት የቆመው መሪያችን አርበኛ ከፍያለው ደሴ ነበር። ባዲን ከነዘር ማንዘሩ ከጋይንት ምድር ተጠራርጎ ፈርጥጦ በነበረበት በዛ ወቅት አባት አርበኞችንና ወጣት ፋኖችን አስተባብሮ ሰፊውን ቀጠና ከጽንፈኞች የጦር ወረራ በጀግንነት የተከላከለ የቁርጥ ቀን መሪ ስለመሆኑ መላው ህዝብ ይኸው ምስክር ነው። የጦሩ ፊታውራሪ አርበኛ ከፍያለው ደሴ የአማራ ህዝብ የህልውና ትግል ወደ ሙሉ የትጥቅ ትግል በተቀየረበት ምዕራፍ የመጀመሪያው ድል ሐምሌ 26 2015 ዓ.ም በደብረ ታቦር ከተማ የለኮሰው የትግል ምልክት ነው። በወቅቱ የመጀመሪያውን የፋኖ ትግል በአራት አቅጣጫ መርቶ የደብረ ታቦር ከተማን ሰብሮ በመግባት ወደ ወሎ ጋሸናና ላሊበላ ሲጓዝ የነበረውን አንድ ሙሉ የብልጽግና ክፍለ ጦር ከጥቅም ውጭ በማድረግ የትግሉን ችቦ በቀዳሚነት ለኩሶታል። የጦሩ ፊታውራሪ አርበኛ ከፍያለው ደሴ በአማራ ፋኖ ህዝባዊ ድርጅት ውስጥ ግዙፍ ክፍለ ጦሮችን ከሚመሩት ቀዳሚ መሪዎቻችን አንዱ ነበር። ለአማራነት ክብር፣ ለሰማዕታት የትግል አደራና ለድርጅታዊ ትግልና ወታደራዊ ስርዓቶች ከፍተኛ ቦታ ይሰጥ የነበረው መሪያችን ላይ የተፈጸመው ክደት በህዝብና በታሪክ ፍርድ የሚያሰጥ ነው። ላለፉት 9 ወራት አንድ አማራ አቀፍ ድርጅት ለመመስረት የተቸገሩ የተወሰኑ ግለሰቦች፣ አመራሮች ከተመሰረተው አማራ አቀፍ ድርጅት ጋር በቅንነት አብሮ ከመስራት ወይም አማራጭ ሀሳብ ይዞ ድርጅት ከመመስረት ይልቅ አማራ ህዝብ አንድያ የሆነውን ድርጅት ለማፍረስ እንቁ መሪዎቻችን ታጋዮቻችንን ለመምታት ቃታ አስበውበታል። የሚያሳፍር መልኩ ደግሞ ወልቃይትና ራያን በኃይል እናስመልሳለን ከሚሉ የህወሓት ጽንፈኞች ጋር እንደሚሰሩ በአደባባይ ከመናገራቸው ባሻገር ከጽንፈኞቹ ተልኮና የጦር ቁሳቁሶችን እየተቀበሉ ጦር እስከ ማዝመት መድረሳቸውን በአደጋ ቀጠና ውስጥ የሚገኙ የወልቃይትና ራያ ነዋሪዎች እንዲሁም መላው የአማራ ህዝብና የኢትዮጵያ ህዝብ ልብ ይበልልን። በአማራ አርበኞች አጥንትና ደም የጎመረውን የህልውና ትግል ለአማራ ታሪካዊ ጠላቶች አሳልፈው ለመስጠት እየሰሩ ያሉ ጥቂት ከሃዲ አመራሮች በከንቱ ይባዝናሉ እንጂ የአማራ ህዝብ በደሙ የጨበጣቸውን ድሎች በፍርፋሪ አይለውጥም። የአማራ ፋኖ ህዝባዊ ድርጅት የጦር ፊታውራሪው ከፍያለው ደሴ ለከፈለው ውድ የህይወት ዋጋ መራር ሐዘኑን እየገለጠ መላው ሰራዊታችን፣ ደጋፊዎቻችንና ህዝባችን በተከታታይ ለምናስተላልፋቸው መመሪያዎችና ትዕዛዞች በተጠንቀቅ እንዲጠብቀን እናሳስባለን። የአማራው የህልውና ትግል ያጣው አይተኬ ጀግና አርበኛ ከፍያለው ደሴ በታሪክ ማህደር ስሙን በወርቅ ቀለም የጻፈ በመሆኑ በትግሉ ፍሬዎቹና በህዝቡ ህሌና ሕያው ሆኖ ይኖራል። አደራ ጥሎ ስላለፈ ትግሉ ተጠናክሮ ይቀጥላል። ታጋይ ይሞታል እንጂ ትግል አይሞትምና። ክብር ለሰማዕቶቻችን፣ ድል ለአማራ ፋኖ ህዝባዊ ድርጅት አፋድ።